ላንቺ ምን ነገርሽ የዝሙት መንፈስ እናንተ ቤት በአባት ወይም በእናት በኩል ገብቷል ማለት ነው ብዬ ነገሩን ነግራት እየሰገደች እየጸለየች በጣም ጎበዝ ብርቱ ሆነች። እንዲያውም ወደ እመጓ ኡራኤል በራሴ ወጪ ሸኛው እንትን አልኳት ላኳት ተልኬ እኔ መሄድ ስላልቻልኩኝ የሚደርስ ዕቃ ነበር ለገዳሙ የሚሰጥ ዕቃ ነበር ሂጂልኝ ባክሽን ብዬ በራሴ ወጪ ልኪያት ሄዳ አድርሳልኝ መታ ሱባኤ ይዛ 21 ቀን ቆይታ ምን ብላ መጣች። በቃና መንፈሷ ደስ ብሏት ነው የመጣችው። እና መምህር ምን ላየው ታውቃለች? እዛ ማህበር ውስጥ ያለን በሙሉ በዝሙት ወድቀን ስንዳራ አየሁኝ አለች። በስማ ለመጀመሪያ ጊዜ እንግዲህ ስለ ማህበሩ የዝሙት መንፈስ ያውቁት የዛን ሰዓት ነው። እሷ የነገረችኝ እሷ ትዳር ፈልጋ ወንዶቹ እንዳሰናከለቻቸው ነው የመሰለኝ የነበረው። አሁን ግን ስታየው ወንዶቹ ራሳቸው ሁሉንም ሴቶች እየሄዱ የተነካኩ የተገናኙ ልብስ እያወለቁ ምናምን እዛው ግን የመድኃኔዓለም ስዕል ተሰቅሏል። በዚህ በኩል ደግሞ ከኋላ ደግሞ በር ተከፍቶ ብርሃን ወደ ቤቱ በደንብ ገብቷል። ብርሃኑ ባለበት ልክ ማንም ሰው የለም። ብርሃኑን ሸሽተን ከብርሃኑ ወደዛና ከብርሃኑ ወደዛ ጨለም ያለ ቦታ ላይ እየተዳራን ነው አለች። ግን መዝሙር ተከፍቷል አለች እና መዝሙሩን ሕፃን ልጅ መጥቶ ዘግቶት ሄዳለች። አልኳት በቃ ማህበሩ ሊፈርስ ነው አልኳት። ምን ነው አለችኝ። ሕፃን ልጅ ማለት መንፈስ ቅዱስ ነው። በህልም ሕፃን ልጅ ከታየ ወንድ ልጅ ታይቶ ልብሱ የተቀደደ ከሆነ መንፈስ ቅዱስ አዝኗል ማለት ነው። ሕፃን ልጅ ካዘልሽ ሴት ሆነሽ ወንድ ሕፃን ልጅ ካዘልሽ መንፈስ ቅዱስ አንቺ ላይ መጥቶ አንድ ስራ ሊሰራ ነው። ሴት ሆነሽ ደግሞ ሴት ሕፃን ልጅ ካየሽ ራስሽ ነሽ አንቺ ራስሽ አንቺ የልጅነትሽ መንፈስ እንዳገኘሽ ነው የሚያሳይ። ወንድ ልጅ ሆኖ ደግሞ ሴት ሕፃን ልጅ በህልሙ ካየ ሕፃን ሆና ሴት ልጅ ካየ እርግጠኛ ነኝ በአታ ወይም ልደታ ቤተክርስቲያን አካባቢ ያሉ ሰዎች ናቸው ይሄን የሚያዩት። እንደ ታቦቱ ቦታ ይለያያል እና እመቤታችን ቅድስት ድንግል ማርያምን የሚያየው ከዛም አልፎ ተርፎ ደግሞ ነፍሱ ነች ሴት ሆና በሌላ ትርጉም ሲተረጎም ሴት ሆና ወንድ ልጅ በህልሙ ካያት ሕፃን ልጅ ካየ ነፍሱን ያያት በሴት የምትመሰለው በምንጠራት ስም ነው። ሴት ጾታ ስለምንጠራት ማለት ነውና ሁኔታዋ ነው የሚወስነው። ከወደቀች ነፍሱ ወድቃለች፣ ከተነሳች ነፍሱ ተነስታለች። እንደ ሁኔታዋ ይታያል ማለት ነው። ይሄን ነገርኳትና ብርሃኑን ሸሽታችሁ ጥግ መያዛችሁ ማህበሩ ከቅዱስ ቁርባን የራቀ ነው። በልብስ ብቻ ያሸበረቀ በወር አንድ ጊዜ ብቻ የምትገናኙ ስለሆናችሁ እዛ ቤት ውስጥ የክርስቶስ ብርሃን አለ፣ በሩ ተከፍቷል፣ ነፃ ፈቃዳችሁ አለ። ግን ማንም የቆረበ የለም፣ ማንም ደግሞ ያንን ነፃ ፈቃድ የሚጠቀምበት የለም። ወድቃችኋል ማለት ነው አልኳት። መምህር የዚህ ማህበር ሚስጥር ሊገለጥልኝ ነው። የሆነ ነገር እየገባኝ ነው። እርስ በርስ ሳንወድቅ አንቀርም። እነዚህ ወንዶችም ራሳቸው ብዙ ሴቶችን ሳይነካኩ አይቀርም። አሁን የገባኝ እሱ ነው። ሁለተኛው ቀን ላይ ደግሞ ያየሁት ህልም አለችኝ። ከማህበሩ ስንወጣ ሁላችንም ተቃቅፈን ስንወጣ ከማህበሩ ላይ ወንድ ሴት ሆነን ስንወጣ ውሻ ነከሰናለች፣ አባረረናለች እና ተመልሰን ሮጠን የገባ ነው አለች። እና ምን ይመስልሃል አለችኝ። እንግዲህ ውሻ ብዙ ጊዜ በዝሙት መንፈስ ነው የሚመሰለው። እንደገናም ደግሞ በዛር መንፈስ ይመሰላል። ግን የዝሙት መንፈስ መሆኑ በከለሩ ነው የሚታወቀው። ቀይ ውሻ ከሆነ የተቆጣ ዛር አለ ማለት ነው። ነጭ ውሻ ከሆነ እንደ እናቶቻችን ፍቺ የረሳሽው ስለት አለ ማለት ነው የነከሰሽ። ጥቁር ውሻ ከሆነ የቤተሰብ የዛር መንፈስ ከቤት ውስጥ በጣም የተጣላው ነገር አለ ማለት ነው። የዝሙት መንፈስ ከሆነ ግን ቡችላ ውሻ ነው የምትሆነው። ምንም ከለር ይኖራት ቡችላ ውሻ ነው የምትሆነው እና ቅርብ ጊዜ የመጣ መንፈስ እንደሆነ ያስታውቃል። የቆየ ትልቅ ውሻ አብሮ የኖረን ዛር ነው የሚያሳየውና የውሾቹ እድሜና ከለራቸው ባህሪውን የመንፈሱን ባህሪና የመንፈሱን አይነት ይነግራል ብዬ አብራርቼ ነገርኳትና በጣም ገብቷት ሱባኤ ያዘች። ለማህበሩ ሱባኤ ስትይዝ መጀመሪያ ሙሴውን ያየችው ቆሞ እያስተማረ ከነመለመላው ልብስ አልለበሰ ምን አላለ፣ ጸጉሩ መላጣ ሆኖ መጽሐፍ ቅዱስ ገልጦ ራቁቱን ሆኖ እያስተማረ አየችው። በስመ አብ ብላ ቴክስት ላከችልኝ፣ ቮይስ ላከች። እያለቀሰች ነው ቮይስ ላከችልኝ። ይኸውልሽ የምታየው ህልም ቁልጭ ያለ ነገር ነው የሚያሳይሽ። አንቺ በጣም የተባረክሽ ሰው ነሽ። ይሄ ማህበር ልታድኚው ነው። በዝሙት ወድቋል ይሄ ማህበር። ሙሴያችሁ ራሱ በዝሙት ወድቋል። ገበናውን ሁሉም ሴቶች ያውቃሉ። ቆሞ ሲያስተምር ሁሉም ሴቶች እሱን እርቃኑ እንደሆነ ነው የሚያዩት። ስለዚህ ወይ ከአብዛኞቹ ሴቶች ጋር ተኝቷል፣ ወይ ደግሞ አብዛኞቹ ሴቶች በዝሙት መንፈስ እሱን ያዩታል፣ ወይ ደግሞ እነሱን በዝሙት መንፈስ ያያቸዋል፣ ወይም ደግሞ የእሱን ኃጢአት ገበናውን አይተውበታል፣ ያውቁበታል ማለት ነው። ልብስ ማውለቅ መጥፎ ነው።
ልብስ ሲቆሽሽ ስም የስም መጥፋት ነው። የስም መጥፋት ነው። ባዶ ራቁት መሆን ማለት ግን ኃጢአት፣ ገበና፣ ውርደት ሁሉ ነገር ፊት ለፊት ነው የሚሆነው ማለት ነውና ቆሞ ሲያስተምር ትምህርቱን የሚያዳምጥ የለም። በዚህ ልጅ በዝሙት ይወድቃሉና ሙሴው ግን ምናልባት በመልኩ ምክንያት ተሰናክላችሁ እንዳይሆን ሲባል ጊዜ አዎ ይቀየር እየተባለ ነበር። የሚቆረጠው ጸጉር አቆራረጥ፣ የሚለብሰው ልብስ፣ የሚቀባው ሽቶ፣ ፈገግታው ሁሉ ነገሩ እንዳለ በቃ ሁላችንን ማሰናክሎናል አለች። በዝሙት መንፈስ ወድቀናል አለች። በቃ ራቁቱን ቆሞ ያያችሁት እሱን ነው። ስለዚህ ሁላችሁም ወይ ከሱ ጋር ወድቃችኋል ወይ ደግሞ ባይምሯችሁ ሁላችሁም ተመላችሁታል አልኳት። እንደገና ሱባኤ ስትገባ 7ኛው ቀን ላይ ምን ታያለች? ሴቶቹ በሙሉ እንዳለ እዛ ውስጥ ያሉት ሴቶች በሙሉ እንዳለ ቆመው እሱ ቁጭ ብሎ አየች። እነሱ ቆመው እንደሚያስተምር ሰው ሆነዋል። እሱ ደግሞ እንደሚማር ሰው ቁጭ ብሏል። እና ግን ወገባቸውን ታጥቀዋል። ነጠላቸውን አውልቀው ወገባቸውን ታጥቀው በእጃቸው የያዙት ጣውላ እንጨት ነው። እንደ ውዳሴ ማርያም ነው የያዙት። እንጨት ነው፣ ምንም ነገር የለውም። ይሄን አየዋለች። ህልም በቃ ህልሟን ስፈታ ነው የማህበሩ ነገር የታወቀው። እንደዛ ከሆነ እነሱ እሱን የሚወቅሱበት ነገር አላቸው ማለት ነው። እሱ ቆሞ ሲያስተምራቸው እነሱ ደግሞ እሱን አንተም እንዲህ አድርገሃል ብለው የሚወቅሱበት ነገር፣ እሱን ቁጭ ብሎ መማር የሚገባው ነገር አለ። ስለዚህ ይሄ ልጅ አስተዋውቅኝ አልኳት። ከዛ አስተዋወቀችኝ። ስልኩን ብቻ ሊሰጠችኝ። ሰላም ነው እንዴና ባለፈው መጥቼ ያስተማርኩ መምህር ተስፋዬ ነኝ ስለው ጊዜ እንዴ ሰላም ነው አለው። ፈልጌህ ነበር ስለኔም ፈልጌህ ነበር በዚህ ወር እንድታስተምረን ፈልጌህ ነበር አለኝ። ከሱ በፊት እስቲ እንገናኝ አልኩት። እሺ አለኝ። ተገናኘን። ማንነታቸውን ሳልነግረው ምን ሳልለው እሷ እንደሸኘችኝም አያውቅም። በነገራችን ላይ ድንገት ነው ይሄድ ነው። ምንም የሚያውቀው ነገር የለም ውስጥ ነበርና ከእናንተ ማህበር ውስጥ አንዳንድ እህቶች እኔ ጋር ደውለውልኝ በዝሙት መንፈስ ወደቀን ይሉኛል እና በዝሙት መንፈስ የተፈተንክ ይመስለኛል ስለው ድንግጥ አለ ሰውነቱ። በቃ ሁሉ ወንድምህ ነኝ አትፍራ፣ በደንብ እናውራ፣ ላትወደኝ ትችላለህ። ሳስተምር እኔ የጋበዘችኝ ልጅ ጋር እንደተጣላ ሰምቻለሁ። እኔ ተጋብዤ የመጣሁት በሆነች ልጅ ምክንያት ነው። አንተ እኔ ስመጣ ድንገት ስመጣ ማን የጋበዘው ሳታስፈቅጂ ለምን ጋበዝሽ ምናምን ችግር የለውም መጥቶ ያስተምር፣ ግን ሳትነግሩኝ ለምን አመጣችሁ ምናምን ብለህ ተጣልተሃል አይደል አልኩት። አዎ አለኝ። እንደማታውቀኝ አውቄያለሁ። እኔ መምህር ተስፋዬ ይባላል። አይ በዩቲዩብ በምናምን አውቃ ትምህርትህን አላዳምጥም እንጂ በመልክ አውቃለሁ አለኝ። ስለዚህ አትደንግጥ አልኩት። የሚዲያ ሰው ስለሆንኩኝ ምናምን ይሄ ሰው አወቀብኝ ምናምን እንዳትል። እህቶች ግን እየመጡ እያለቀሱ ነው አልኩት። በግምት ነው ግን ይሄን የምነግረው። ለምን ልጅቷ ህልሟ ትክክል ሆነ። ከዛው መምህር ግን ትምህርትህን በደንብ ላዳምጥና ከዛ ማውራት ምን ያህል ድረስ ርቀት ሄጄ ማውራት እንዳለብኝ እንትን ልበል ላስብበት አለኝ። እሺ አልኩት። ከዛ ተለያየን። ብዙም አልቆየንም፣ 20 ደቂቃም አልቆየንም። ከሳምንት በኋላ ደወለልኝና የዝሙት መንፈስ መምህር ከቤተሰብ ከዛርም ይወረሳል እንዴ አለኝ። አዎ አባትህ እናትህን ያገቡት በመስተፋቅር ከሆነ እናትህም አባትህን ያገቡት በመስተፋቅር ከሆነ እንደገናም ስንፈተ ወሲብ ኖሮባቸው አባትህ የስንፈተ ወሲብ አሰርተው የተወለድከው በዚህ አይነት ሲስተም ከሆነ እንደገናም ህፃን ሆነህ ደግሞ በዝሙት አይን ያየች አንተም በዝሙት ሴቶችም አድገህም ቢሆን በዝሙት ያዩህ ካሉ አብሮም ደግሞ ሊያድግ ይችላል የቡዳ መንፈስ። እንደማየህም ቆንጆ ነህ እና ያ ሊሆን ይችላል ስለው ጊዜ ላግኝህ አለኝ። እሺ ተገናኘን። በስልክ ነበር የምናወራው። ተገናኘን። ከዛ በጣም ደነገጠ። መምህር እኔ በጣም የተለየው ሰው ነኝ አለኝ። ምን ነው ስለው ለማንም አትነግርብኝም አለኝ። እኔ ለማንም አልነግርብህም ራስህ ፈቅደህ ካላደረግከው በስተቀር። ኧረ እኔ ከሁሉም ከአብዛኞቹ ሴቶች ጋር ተኝቻለሁ እኮ ምናምን አለኝ። ሙሴ ሆነ አልኩት። አዎ። ታዲያ እንዴት ነው ይሄ ነገር የሚሆነው አልኩት። ኧረ በዚህ ምክንያት እንኳን የጠፉ አሉ። በዚህ 14 ዓመት ውስጥ የጠፉ ስልህ ከማህበር የወጡ ማለት ብቻ ሳይሆን እምነት የቀየሩ አሉ፣ ሌላ አረብ ሀገር ይሄዱ አሉ፣ ከማህበር ወጥተው ዱርዬ ሆነው አሉ። አሁንም ሙሴ ሆኜ ሲያገኙኝ የሚሰድቡኝ አሉ። ግን ያው በቃ ምንም ማድረግ አልችልም፣ እዚሁ መሆን ይሻላል ብዬ ነው አለ። በቃ እየተሰደብክም ቢሆን ጽዋውን መያዝህ በጣም ትልቅ ነገር ነው። ግን አሁንስ እንዴት ነህ ዝሙት መንፈስ ስለው ጊዜ የሆነች ልጅ መታ በጣም ከሰደበችኝ በኋላ ይሄን ነገርን አቆሚያለሁ፣ ግን ግለወሲብ ችግር አለብኝ፣ ወደዛ ተቀየረብኝ አለኝ። በቃ የዝሙት መንፈስ ዋና ነው ማለት ነው። በደንብ አዳምጥ፣ ስገድ፣ ጾም፣ ጸልይ ያልኩት እሺ አለ። በደንብ እያዳመጠ ከ6 ወር በኋላ ተገናኘን። ማህበሩ ላይ ሄጄ አላስተማርኩም። በጣም ጎበዝ ሆኖ ስራ ሰርቶ ጠበቀኝ። ምንድን ያረከው መምህር? የሆነ ብዙ ነገር አድርጌያለሁ አለኝ። ምንድን ያረከው ስለው እንገናኛለን። ከዛ ተገናኘን። ካፌ ነው የተገናኘነውና ምንድን እስቲ
እቺ ልጅ አያት አለኝ። አዎ እቺ ልጅ ከማህበራችን ከወጣች አንድ 3 ዓመት ሆኗት ነበረ። ወደ ፕሮቴስታንቶች ቸርች መሄድ ጀምራለች፣ ግን ጴንጤ ያልሆነችም ነበረ። ዝም ብላ ትሄዳለች። በእኔ ምክንያት ነው። ባየችኝ ቁጥር ፕሩ ትላለች መንገድ ላይ እና በጣም ነው የምታናደኝ የነበረችው። አሁን ግን ቀርቢያት ላገኝሽ ላናግርሽ ፈልጋለሁ ብያልኳት። ምክንያቱም እንደምትወደኝ አውቃለሁ። ትወደኛለች። ከሷ ጋር የሆነ ጊዜ አሳልፌ እሷን ትቻት ከሆነች ልጅ ጋር ስቀጥል ተናደደችብኝ። አሁንም ላገኝሽ ስላት እሺ ያለችኝ ምለውን ለመስማት ፈልጋ ነው የነበረው አለኝ። ከዛ ስለው ጊዜ እኔ ይኸውልሽ የመምህር ተስፋዬን ትምህርት እንደዚህ አዳምጬ ቀሲስ ሄኖክን የመምህር ግርማን ትምህርት አዳምጬ የዝሙት መንፈስ እንዳለብኝ ተረዳው። እንደገናም የቤተሰብ የዛር መንፈስ ከቤተሰቦቼ የመጣ እናቴ አባቴን በመስተፋቅር እንዳገባቸው አወቅኩኝ። ከባድ የዝሙት መንፈስ እናቴ ላይ ነበረ እና ያቺ ሴት ዛር አይነ ጥላ ከእናቴ የመጣችው ሴት ዛር አይነ ጥላ እኔ ሌላ ሴት እንድቀርብ አትፈልግም። ከቀረብኩም በዝሙት ተልከስክሼ እንደገናም ስሜ ተሰድቦ እንደ አንቺ እንደምታረግኝ ሆኜ እንድቀርን ያደረገኝ ይሄን ትምህርት አዳምጮ ብዬ ትምህርቱን ሰጥቻት አላምነህም ብላ ከኔ ርቃ ዞር በል ከዚህ ውሸት ድራማ አልፈልግም አንተም እዛ የምትለው መምህርም ገደል ግቡ ብላ ግን ቤቷ ሄዳ ትምህርቱን አዳመጠች። አዳምጣው ሴቶች ብዙ ጊዜ እንደዚህ ናቸው። ሁሉም ማለት ይቻላል ለጊዜው ሰው ፊት ምንም ነገር እንደማይፈልጉ ይናገሩና ግን ዞር ብለው እስቲ ምንድነው ይሄ ነገር ማን ብለው ቼክ ያደርጋሉ። እና ስታዳምጥ ቆይታ ከ3 ቀን በኋላ ደውላ ራሷ እና ያንተም ዝሙት መንፈስ ተጠቂ ሆኛለሁ አለችው። አይ ትወጂኛለሽ እኔም ወድሻለሁ ግን አብረን እንቀጥል እያልኩሽ ሳይሆን ያለሁት ቀድሜ አንቺ ጋር የደወልኩት ከማህበሩ ጥሩ ባልሆነ አወጣጥ የወጣሽው አንቺ ነሽ። በመንገድ ላይም ስታገኚ ጥሩ ስሜት የማይሰማኝ የሚጎረብጠኝ በምትተፊው ምራቅ ነው። ስለዚህ ያለብኝን ችግር እንድታቂና እንድትጸልይልኝ ነው። ከቻልሽ አብረን እንጠመቅ፣ ካልቻልሽ ግን በክሽ ሞራልና ትንኪው እየተጠመቅኩኝ ንስሐ እየገባሁ ነውና ይቅርታ ነው ያላት። እንዲህ እያደረገ 4 ሴቶችን ከጠፉበት አመጣች ወደ ማህበሩ። ሲመጡ ማህበርተኞቹ ደነገጡ። ከዛ እፈልጋቸዋለሁ እያለ ማህበሩ በተጠራበት ቀን እያንዳንዳቸውን ልክ እንደ ንስሐ አባት 2 ክፍል ያለው ቤት አዘጋጅቶ እያንዳንዳቸውን አንዳንድ እየጠራ እዛኛው ክፍል እየወሰደ ሳሎን ላይ እየወሰደ ማለት ነው። ማህበሩ ያለው እዛኛው ክፍል ነው። እሱ ሳሎን እያመጣቸው ከሱ ጋር በዝሙት የወደቁትን ሴቶች በሙሉ በነፍስ ወከፍ አናገራቸው። ለዚህ ሁሉ ነገር መውደቃችን ምክንያት የሆነው ስለ መናፍስት ሴራ ለማወቃችን ነው። እኔ ሙሴያችሁ በሆንም ግን በእናንተ ፊት እኔ ገበና የተገለጠ ነው። አንቺን የምታቂው እኔ ካንቺ ጋር መተኛቴን ነው። እኔ ግን ማቀው ደግሞ አንቺን ብቻ አይደለም ብዙ ሴቶችን ጋር መተኛቴን ነው። ይሄንን ታምኛለሽ አላት። ደነገጠች። ታዲያ እንዴት ነው እግዚአብሔር ፊት የምትቆመው አለችው። ይኸውልሽ አሁን ንስሐ እየገባሁ ነው፣ ሁላችሁም እየጠራሁኝ ተረኛ ሆነሽ ነው የመጣሽው። ንስሐ ከገባሁኝ በኋላ እናንተ ፊት የአደባባይ ንስሐ ከገባሁኝ በኋላ ንስሐ አባት ጋር ሄጄ ደግሞ ንስሐ ገባለሁ። ከዛ በኋላ አታገኙኝም። ለካሱ የሆነ እቅድ አቅዷል፣ ለእኔም አልነገረኝም። በቃ ሄሉ ንስሐ ከገባ በኋላ ጥፍት ብሎ ገዳም ሊሄድ ነበር ሐሳቡ። አታገኙኝም ሲል ራሱን ሊያጠፋ ነው። ገርሟታል። ይቺ ልጅ ደግሞ እኔን የጋበዘችኝ ልጅ እና አስተምሮ ላይ ጋበዘችኝ ልጅ ጓደኛ ናት እና ሄዳለሁ ስትነግራት እኔ ጋር ደወለች ጓደኛዋ። መምህር ሙሴያችን እንደዚህ እያለ ነው ሁሉንም በነፍሱ እኔን ብቻ ነው ያልጠራኝ አለች። የጋበዘችኝ ልጅ እኔና ከሷ ጋር በዝሙት አልወደቀም እና እኔን ብቻ ነው ያልጠራኝ፣ አብዛኞቹን ጠርቷል፣ በእድሜ ገፋ ያሉትንና እኔን አልጠራም አለች። ከዛ ምንድነው ስላት አይ በዝሙት ሳይወድቅ አይቀርም ጓደኛዬ እንደነገረችኝ ከሆነ የሆነ ጫፍ ነገረችኝ። አብረን የሆነ ጊዜ ያሳልፈን ነበር፣ ግን ከኔ ጋር ብቻ አልነበረም ከአንዳንድ ዴቶች ጋር የሆነ ዴት አድርጓል መሰለኝ እና ሁላችንም ይቅርታ እያለ ነው። ከዚህ በኋላ የትም አታገኙኝም እና ንስሐ እየገባሁ ነው እያለ ነው እና ምን ሊያደርግ እንዳሰበ አላውቅም ስትለኝ ጊዜ ማህበሩን ከጨረሰ በኋላ ማታ ደወልኩለትና ዛሬ ምንድን ያደረከው ስለው ምን ነገሩ አለኝ። አይ እንደዚህ አስበህ ነበር እና አታገኙኝም የምትለው ነገር ምንድነው አልኩት። አይ መምርዬ በስልክ አይነገርም እንጂ እኔ ወደ ሆነ ገዳም ራቅ ብዬ ሄጄ ዓመትም 2 ዓመትም ቆይቼ ልመጣ ነው። በዛ ላይ ደግሞ እግዚአብሔር ከፈቀደ በቃኝ፣ ሁሉ ነገር ይበቃኛል። ብዙ ነገር ያየው ሰው ነኝ። መልኬ ማሰናክሎኛል፣ እንደገናም ደግሞ የቤተሰቦች የዛር መንፈስም ጥሎኛል አለኝ። ንስሐ መግባት አሪፍ ነው። ንስሐ አባት ከሄደ ንስሐም ግባ፣ ግን አታገኙኝ የሚባለው ነገር አቁም። ሙሴ ቀይሮ አንተ ከተማ ላይ አንዲት ሴት ጓደኛ ይዘህ አግብተህ ከተማ ላይ እግዚአብሔርን የጸጋዬ ቅድስናዬ ማነው ስጦታህ ያንተ የሰጣኸኝ ጸጋ ምናኔ ነው ወይ በህትውና ነው ወይ ምንኩስና ነው ወይ ብለህ ጠይቀህ ነው የሚኬደው እንጂ ዝም ብለህ አትሂድ። ፈተና ይሆንብሃል። ከተማ የለመድክ ሰው ነህ፣ ብዙ ነገሮችን የምታውቅ ሰው ነህ እና በአንድ ጊዜ
እንደዚህ አይኬድም። ገዳም እየሄድክ በመለማመድ ነው። 1 ሳምንት 2 ሳምንት ቆይተህ ወር ቆይተህ በመምጣት ነው እንጂ በአንዴ ዓመት 2 ዓመት ቆያለሁ አይባልም። ስለ ጊዜ ስሜታዊ ሆነ በጣም መምህር እንዴት ትከላከለኛለህ ምናምን አለኝ። ተው አልኩት። ከዛ የወሰነውን ውሳኔ ደስ ያለውን ያድርግ ብዬ ተውኩት። ግን በሳምንቱ መጣና አወራን። መምህር ልሞክረው ግድ የለህም አለኝ። መብት ነው ችግር የለውም አልኩት። መብት ነው እንደፈለክ አልኩት። በዓል ሰላማት ብሎ ሄደ። ግን የሚገርማችሁ ነገር ማህበር ውስጥ ያሉ ሴቶች በሙሉ በንስሐው ቀኑ። ቀደማቸው፣ በለጣቸው። እነዛ 2 ወንዶች ራሳቸው እንኳን እሱን አይተው እሱ ያደረገውን ነገር ከሴቶቹ ሰምተው ጥፍት አሉ። ከዛ ማህበር ላይ ድራሻቸው ጠፋ። ማድረግ ስላልቻሉ ማለት ይሄንን ልጁ ያደረገው ማድረግ ስላልቻሉ። ከዛ ይሄ ልጅ ሄደ ገዳም። ይሄ ሁሉ የተፈጸመው የዛሬ ዓመት ነበረ። አሁን በዓመቱ መጣ ከስቶ ያ መልኩ ልክ እንደ ፍቅርተ ክርስቶስ መልኩ ጥውልግ ብሎ በቃ ሌላ ሰው መስሎ ጺሙ አድጎ ምናምን መጣ። ግን በጥርሱ ለየውትና አዴ ደህና ነህ አልኩት። እግዚአብሔር ይመስገን መልክህ እንዳለች ናት፣ እንዲያውም ጺም ሲያድግ ደግሞ የባሰ በጣም ቆንጆ ሆንክ አልኩት። ማርያምን ልላጨው አለኝ። ኧረ ተው ትንሽ ሰወር አልኩት። አላውቄ ነው አምሮ ባህል ስል እንደኔ ይመስልሃል ማለት ነው ስለ ተቀላለድንና አወራን። ግን እዛም ሆኖ የዝሙት መንፈስ በጣም አሰቃየው ነገር ይሄ ነበር። ይሄንን የዝሙት መንፈስ ገዳም ሄደህ ብቻ ለምትዋጋው እነሱ ከባድ ፈተና ያለባቸው አባቶች፣ አንተ ራስህ ሄደህ ተጨምረህ ፈተና አትሆንባቸው። ማድረግ ያለብህ እቤት ሆነ ጸሎት ክፍል ሰርተህ እቤት ነው መፋለም ያለብህ። ጓደኛ ይዘህ የሴት ጓደኛ እጮኛ ይዘህ የምታገባ መሆን አለመሆንን ቼክ አድርገህ ከዛ በስተርጅናም እኮ መመንኮስ ይቻላል። ምን ችግር አለ? ወልደህ ወግ ማረግን አይተህ ትመነኩሳለህ። እኔም እንደዛ ነው የተባልኩት። ለመነኩስ ሄጄ ገና ሆድ ውስጥ 3 የሚንጫጩ ህፃናቶች አሉ። ሄድ 3 ልጆች ትወልዳለህ ተባልኩ። ይሄው 3 ልጅ ቁጭ ነው ያልኩት። ከፍም ዝቅም አላልኩም። እግዚአብሔር የፈቀደው ይሄ ነው። ከዛ በኋላ እንግዲህ በስተርጅና እግዚአብሔር ከፈቀደው ደግሞ መመንኮስም ይቻላል ያሉኝ እንጂ ጸጋህ ነው አልተባልኩም። ግን ይቻላል፣ ትችላለህ፣ የዛን ጊዜ መጠየቅ ትችላለህ የተባልኩና አርጅተህም መጥተህ እድሜ ገፍቶም መመንኮስ ትችላለህ ብዬ አበረታትቸው አጽናንቸው። ከማህበርተኞች ውስጥ የምትወዳትና የምታፈቅራት ስለው ነው የምትወደኝና የምታፈቅረኝ ይሻለኛል። እኔ የምወዳትና ማፈቅራትን አልፈልግም። የምትወደኝና የምታፈቅረኝን ሴት ካገባሁኝ አለ እኔ ለሷ ፍቅር ለመስጠት በሚሄድበት ርቀት መጠን አዲስ ፍቅር ይዘኛል። የምወዳትና ማፈቅራት ሴት ከሆነች ግን ብዙ ጊዜ ስለሆነው ችግር ይፈጠርብኛል አለኝ። እሺ አልኩት። ማን ነች ታዲያ የምትወድህ አልኩት። አሁን የለችም አለኝ። የት ናት? አረብ ሀገር ነች። ከዛ እና የመምህር ተስፋዬን ትምህርት የሚያዳምጥ በመሆኑ ደግሞ በጣም ደስተኛ ነኝ። እኔም ትምህርቱን እየተከታተልኩ ነው አለች። አረብ ሀገር ሆኖ የኔን ትምህርት የማይከታተል ብዙም የለም። ከስንት አንድ ነው። አላቀህም የሚለኝ የለም። ባይከታተሉ ግን ያቆኛል። እና ወደ መንፈሳዊ ህይወት መጣ ይሄ ልጅ። እግዚአብሔር ረድቶት እቺ ልጅ ወደ አዲስ አበባ የዛሬ 4 ወር መጣ። ከአረብ ሀገር ማለት ነው። ወደ ኢትዮጵያ መጣ። ተገናኝተው ሽማግሌ ተልኮ ማህበርተኞቹ የመዘምራን ልብስ አሰፍተው ለመጀመሪያ ጊዜ ሙሴያቸውን ከልጅቷ ጋራ ዳሩት ማለት ነው። አይገርም? ለዚህ ነገር መብቃት ግን ምክንያት የሆነ መድኃኔዓለም ራሱ ነው። ምክንያቱም በህልም አሳይቷታል። ብርሃኑ እንደበራ ነው። እነሱ ወደ ቅዱስ ቁርባን ወደ ብርሃኑ መጠጋት አልቻሉ። ከዛ በኋላ ግን በሰርጋቸው ቀን ቃል ያስገባዋቸው በዚህ 1 ወር ውስጥ ንስሐ ገብታችሁ ሁላችሁም ጽዋ ማህበርተኞች ስጋው ደግሞ ካልተቀበላችሁ መጥቼም አላስተምራችሁም፣ ተስፋም የላችሁም። እነዚህ አምልጠዋል። በእህትና በወንድሞቻችሁ ፊት ይሄ ልጅ ኃጢያቱን ተናዞ ለዚህ ክብር በቅቷል አይደል? የእናንተ ገና ይቀጥላል። ምንም እንኳን የምትፈልጉት የምትወዱት ሰው በዚህች ልጅ ቢጠናቀቅም እናንተም ደግሞ የራሳችሁን ድስት ግጣሙን ያጣም የራሳችሁን እድል ደግሞ እግዚአብሔር ያዘጋጅላችኋል። ስለዚህ እባካችሁን ተስፋ እንዳትቆርጡ፣ ንስሐ ገቡ፣ ቅዱስ ቁርባን ተቀበሉ ብዬ